በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተከበራችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን ሁላችሁም እንደምን አላችሁ? እንዴት ናችሁ? ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ በታላቅ ኃይልና ስልጣን ከሙታን ተለይቶ ተነሳ፣ ሰይጣንንም አሰረው፣ አዳምንም ነፃ ወጣው። ሰላም ከእንግዲህ ወዲያ ደስታና ሰላም ሆነ። ትምህርተ ሃይማኖት ክፍል 1። እንደ እግዚአብሔር መልካም ፈቃድ በተከታታይ ትምህርተ ሃይማኖትን እንማማራለን። ይህንን የትምህርተ ሃይማኖት ሪከርድ እያደመጣችሁ ለውይይት በሚመች መልክ ነው የሚዘጋጀውና እንወያይበታለን። መጀመሪያ ግን ሪከርዱን እናንተ በደንብ ታደምጡታላችሁ። ባላችሁበት ሆናችሁ ራሳችሁን ለእግዚአብሔር ሰጥታችሁ እንድታደምጡት በእግዚአብሔር ስም እናሳስባለን። ሃይማኖት ምንድን ነው ከሚለው የመጀመሪያው ክፍል እንነሳለን። ሃይማኖት ምንድን ነው ስንል የቃሉ ስርወ ቃል ወይም ደግሞ የቃሉ ምንጭ የግዕዝ ቃል ነው። ሃይመነ አሳመነ ከሚል የግዕዝ ቃል የመጣ ሲሆን ትርጉሙም ማመን ወይንም መታመን የሚል ትርጉም ይይዛል። የማመን ገጽታው ሰው በዓይኑ ሊያየው በጆሮ ሊሰማው በማይችለው ነገር በልቡ እውነት ነው ብሎ መቀበል መቻሉ ነው። የማያየውን እንደሚያየው አድርጎ ማመን መቀበል መቻል ነውና በዚህ እግዚአብሔርን ማመን እንችላለን። በዚህ የሚመጣውን የዘላለምን ሕይወት ማመን እንችላለን። ያየነውን ያመንነውን ደግሞ ማየት እንችላለን። በሃይማኖት የሚቀድመው ማመን ነው እንጂ ማየት አይደለም። ማመን ይቀድማል፣ ማየት ይከተላል። ማየት ሽልማት ነው። ስለዚህ እግዚአብሔር የሚደሰተው በዚህ መንገድ ነው። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ቁጥር 6 ላይ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ብሎ ይናገራል። ስለዚህ እምነት ያለው እግዚአብሔርን ደስ ማሰኘት ይችላል ማለት ነው። የመታመን ደረጃዎች ወይም ደግሞ ገጽታው ምንድን ነው ስንል አንድ ሰው ያመነበት እውነት እንዲሆን ወይም ደግሞ በእርሱ ላይ ተግባራዊ ምላሽ እንዲሰጠው መፍቀድ መቻል ማለት ነው። አንድ ሰው አምኗል ወይም ደግሞ ሃይማኖተኛ ነው ሊባል የሚችለው ያመነው ነገር በራሱ ላይ ተግባራዊ እንዲሆን በፈቀደ ሰዓት ነው። ታማኝ ነው፣ ታምኗል፣ ለሃይማኖቱ ይታመናል የሚባለው በዚህ መንገድ ሲያምን ነው። ኦርቶዶክስ ተዋሕዶ ሃይማኖት ቀጥተኛ፣ ትክክለኛ የሚል ትርጉም ነው ያለው። በኦርቶዶክስ ተዋሕዶ ሃይማኖት ኦርቶዶክስ የሚለው ቃል ወይም ደግሞ የሚለው ቃል ብቻውን ራሱም የራሱ የሆነ ትርጉም አለው። ይህንንም ከነ ትርጉሙ ማየት ይጠበቅብናል። ኦርቶዶክስ የግሪክ ቃል ነው። ኦርቶ ቀጥተኛ፣ ትክክለኛ ማለት ነው። ቀጥ ያለ ማለት ነው። ኦርቶ ማለት ዶክስ ማለት ደግሞ እምነት፣ ሃይማኖት፣ ምስጋና፣ አመለካከት፣ አስተሳሰብ የሚል ትርጉም ይይዛል። በቀጥታ ሲናበብ ቀጥተኛ ሃይማኖት፣ ቀጥተኛ እምነት፣ ቀጥተኛ አስተሳሰብ፣ ቀጥተኛ አምልኮት ማለት ነው። ስለዚህ ሃይማኖት በኦርቶዶክስ ተዋሕዶ ቤተ ክርስቲያን ቀጥተኛ ነው ማለት ነው። ስለዚህ ሃይማኖት ከሐዋርያት ከቅዱሳን አበው የተላለፈ ትክክለኛ ያልተበረዘ ያልተከለሰ ቀጥ ያለ ትርጉም ይዞ ይገኛል ማለት ነው። እንግዲህ ሃይማኖት ምንድን ነው የሚለውን ይህን ካነሳን አንድ ሁለት እያልን ደግሞ ነጥቦችን እናነሳለን። ሃይማኖት የሃይማኖት ትርጉም በመጽሐፍ ቅዱስ እንዴት ነው ስንል ቅዱስ ጳውሎስ የሃይማኖትን ትርጉም በቀጥታ ያስቀምጥልናል። ዕብራውያን ምዕራፍ 11 ቁጥር 1 ጀምሮ እንዲህ ይለናል። እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው፣ ለሽማግሌዎች የተመሰከረላቸው በዚህ ነውና በማለት ይናገራል። ሽማግሌ የሚላቸው በእምነት የሸመገሉትን፣ በእምነት ያደጉትን፣ የበሰሉትን፣ የበለጸጉትን ሰዎች ነው። ቅዱስ ጳውሎስ ሽማግሌዎች ብሎ የገለጻቸው በመታመን ደረጃ የታወቁትን ቅዱሳንን እዛው ክፍሉ ላይ ስለሚዘረዝር ማለት ነው። ስለዚህ ሃይማኖት ተስፋ የምናደርገውን ነገር የሚያስረግጥልን የማናየውንም ነገር የሚያሳየን አጉሊ መነጽር ነው። የሚያስጨብጠን የምንደርስበት እጃችን ነው ማለት ነው።
ሃይማኖት ሲደመር ተስፋ፣ ሃይማኖት እኩል ይሆናል ተስፋ ሲደመር እርግጠኝነት ማለት ነው። ይሄ ነው በመጽሐፍ ቅዱሳዊ ትርጉሙ ቅዱስ ጳውሎስ ያስቀመጠልን። ስለዚህ ሃይማኖት እግዚአብሔርን ማመን ብቻ ሳይሆን በተግባር የምንኖረው በህይወት የምንኖረው ከእግዚአብሔር ጋር የምንኖረው ጉዳይ ነው ማለት ነው። ዝም ብሎ ማመን ብቻ አይደለም። ከእግዚአብሔር ጋር የምንገናኝበት መዋሃድን የሚያመጣ አንድነትን የሚያመጣ ነው። ከእርሱ ጋር በህይወት መኖር ነው ሃይማኖት ማለት። ይህ ማለት እውነትን መቀበል፣ በፍቅር መኖር፣ በስራ መግለጽ ማለት ነው ሃይማኖት የምንለው። አውግስጢኖስ የተባለው ሊቅ እንዲህ በማለት ይናገራል። እምነት የማናየውን ማመን ነው ካለ በኋላ ዋጋውም የምናየውን መቀበል ነው ይላል። መጀመሪያ ማመን ይቀድማል፣ ከዛ በኋላ ማየት ይከተላልና አሁን መንግስተ ሰማያትን አናይም። ነገር ግን በኋላ በእምነታችን አማካኝነት በሃይማኖታችን አማካኝነት ማየት እንችላለን። መንግስተ ሰማያትን መቀበል እንችላለን ማለት ነው። እምነት መጀመሪያ ነው፣ መቀበል ደግሞ ቀጣይ ነው የሚሆነው። መጀመሪያ ማመን ይቀድማል፣ ከዛ በኋላ መቀበል ይከተላል። ቅዱስ ዮሐንስ አፈወርቅ እምነት የህይወት መሰረት ናት ይላል። ህይወት የሚመሰረተው በእምነት ውስጥ ነው፣ በእምነት ላይ ነው። ህይወት ያለው በእግዚአብሔር እጅ ነው። በእግዚአብሔር ማመን ያስፈልጋል። በእግዚአብሔር ስናምን ህይወትን እንቀበላለን። ያለ እምነት መንፈሳዊ ህይወት አይቻልም ወይም ደግሞ የለም። አንድ ሰው መንፈሳዊ ህይወት አለኝ ሊል የሚችለው እምነት ሲኖረው ነው፣ ሃይማኖት ሲኖረው ነው ማለት ነው። ሃይማኖት ደግሞ እግዚአብሔርን ማመን ነው። ቅዱስ አትናቴዎስ እምነት ሰውን ከኃጢአት ወደ ህይወት ያመጣዋል ይላል። ኃጢአት ሞት ስለሆነ የኃጢአት ደሞዙ ሞት ነው ተብሎ ተጽፏልና። ስለዚህ አንድ ሰው በእምነት ማደግ ሲጀምር ማመን ሲችል ከኃጢአት ሞት ወደ ህይወት መምጣት ይችላል። ኃጢአት የሞት ጉዞ ስለሆነ ከሞት ጉዞ ተመልሶ ወደ ህይወት ይጓዛል፣ የህይወትን ጎዳና ይቀበላል ማለት ነው። ሃይማኖት ደግሞ ያለ ተግባር ወይንም ደግሞ ያለ ስራ እንደ ሞተ ይቆጠራል። በጣም ብዙ ሰው እምነት ብቻውን በቂ መስሎ ይታየዋል። ነገር ግን ሰው ያመነበትን በተግባር የማይገልጸው ከሆነ የማይኖረው ከሆነ እምነቱ እንደሌለው እንደ ሞተ ነገር ይቆጠራል። ቅዱስ ያዕቆብ መልእክት ምዕራፍ 2 ቁጥር 17 ላይ እንዲህ ይላል፣ ስራ የሌለው እምነት ቢኖር በራሱ የሞተ ነው ይላል። ስራ የሌለው እምነት ምንም የማይንቀሳቀስ ጸሎት የሌለው ምስጋና የሌለው በረከት ምጽዋት የሌለው ሌላውን የማያግዝ ነገር ግን አማኝ ነኝ የሚል በራሱ ሙት ነው፣ እንደሌለ ነው የሚቆጠረው። የሞተ ነገር የፈረሰ የበሰበሰ ነው። ስለዚህ ምንም ዋጋ የለውም ነው፣ ህይወትን አያሰጥም ነው እያለ ያለው። ይቀጥልና እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ፣ አጋንንትም ደግሞ ያምናል ይንቀጠቀጡማል። አሁን እግዚአብሔርን አጋንንትም ያውቁታል፣ ያምኑታልም፣ ይፈሩታልም። ነገር ግን አይድኑም። ለምን አይድኑም ከተባለ መልካም የሆነ ነገር የላቸውም፣ መልካም የሚባል ምግባር የላቸውም። በመልካም ምግባር የማይገለጡ ከሆነ እምነታቸው ከንቱ ነው ማለት ነው። እና አጋንንታዊ እምነት ሊኖረን አይገባም። የእግዚአብሔርን መፍራት እግዚአብሔርን መኖር ማሰብና መፍራት ብቻ መንቀጥቀጥ ብቻ ከሆነ በተግባር የማንኖር የማንገለጥ እንደ እግዚአብሔር ቸሮች፣ እንደ እግዚአብሔር ርኅሩኆች፣ እንደ እግዚአብሔር ይቅር ባዮች መሐሪዎች የማንሆን ከሆነ እምነታችን ከአጋንንት የተለየ አይደለምና የሞተ ነው ብሏል ቅዱስ ያዕቆብ። አንተ ከንቱ ሰው ይላል ቅዱስ ያዕቆብ እንግዲህ ቀጥሎ፣ አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ይገባሃል ይላል። ይህን ይልና የአብርሃምን እምነትና ስራ እምነትና ተግባር እንዴት አብርሃም አዋህዶ እንደያዘ ይዘረዝራል እያለ ይቀጥልና ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት የሞተ ነው በማለት ይናገራል። እዚህ ሃይማኖትን የምንቃኘው እምነት ሲደመር መልካም ምግባር ነው። መልካም ምግባር የሌለበት እምነት የሞተ ነው። እንደገና ደግሞ እምነት የሌለበት መልካም ምግባርም ምንም የሚያመጣው ነገር የለም። ስለዚህ ምግባር በማመን ውስጥ ማመንም በምግባር ውስጥ ተዋህደው ሳይለያዩ ተደምረው አንዱ ነው ሊኖሩ ይገባል ማለት ነው። ሕይወትን የሚያሰጠው እምነት ሲደመር ስራ ወይም ደግሞ ተግባር መልካም ምግባር ሕያው እምነት ይባላል። እምነት ብቻውን የሞተ እምነት ይባላል።
በጎ ምግባር ብቻውንም እምነት የሌለበት ስለሆነ እግዚአብሔር የሌለበት መልካም ምግባር ደግሞ ምንም ለውጥ ሊያመጣ የማይችል ነገር ነው ማለት ነው። ይህንን ከተመለከትን የእውነተኛ ሃይማኖት ምልክቶች አሉት። አንድ ሰው ሃይማኖቱ እውነተኛ ነው እያደረገ ያለው በሃይማኖቱ በእውነት ይኖራል ሊያስብለው የሚችለው ምንድነው ካልን የመጀመሪያው ፍቅር ነው። እምነት በፍቅር መገለጽ መቻል አለበት። በፍቅር የማይገለጽ አንድ ሰው እምነት አለኝ ብሎ ፍቅር ግን ከሌለው ጥላቻ ከተሞላ ግን ትክክለኛ ሃይማኖተኛ ነው ሊባል አይችልም ማለት ነው። ሁለተኛ ትህትና ያስፈልገዋል። በእምነት የሚኖር ሰው ከፍቅር ቀጥሎ ትህትና ያስፈልገዋል። እምነት ከትዕቢት ጋር አይኖርም። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ነው የሚለው። የምናምነው እግዚአብሔርን ነው። እግዚአብሔርን ስናምን ትህትና ከሌለን በትዕቢት ከሆነ የምንወጣው ሃይማኖታችን በእግዚአብሔር ላይ የተመሰረተ አይደለም ማለት ነው። ሶስተኛው ታዛዥነት። ሃይማኖተኛ ታዛዥ ነው የሚሆነው። መታዘዝ አለበት፣ ለእግዚአብሔር መታዘዝ አለበት። ለእግዚአብሔር ሕግ፣ ለእግዚአብሔር ቃል፣ ለእግዚአብሔር ሐሳብ፣ ለእግዚአብሔር ፈቃድ መታዘዝ ይገባዋል ማለት ነው። አራተኛው ጽናት ነው። ሃይማኖተኛ መጽናት አለበት። ጽኑ እምነት ሊኖረው ይገባል። በፈተና ውስጥ በጽናት መሻገር አለበት። ሃይማኖተኞች ሁልጊዜ ጽኑዋን ናቸው። በትክክል ሃይማኖታቸውን የኖሩ ሰዎች የእምነት ምሳሌ የሚሆኑን አባቶቻችን ወደኋላ እንመለከታቸዋለን። በጽናታቸው የታወቁ ናቸው። በፍቅራቸው የታወቁ ናቸው። በማታዘዛቸው የታወቁ ናቸው። ስለዚህ ሃይማኖታቸው በእነሱ ሕይወት የሚነበብ መጽሐፍ ነው ማለት ነው። እንደማጠቃለያ ሃይማኖት ማለት እግዚአብሔርን በልብ ማመን፣ እውነትን መቀበል፣ በፍቅርና በስራ መኖር ነው። በአጭር ቃል ሃይማኖት የልብ እምነትና የህይወት ተግባር ነው ማለት ነው። ሃይማኖት ይህ ነው። ክፍል 1 ይህን እንመለከታለን። በክፍል 2 ደግሞ የሃይማኖትን ጥቅም እናያለን። ሃይማኖት ጥቅሙ ምንድነው? በሃይማኖት የምናገኘው ነገር ምንድነው? የሚሉ ነገሮችን ደግሞ በሚቀጥለው ክፍል እንማራለን። አሁን ይህንን በሚገባ እንድታጠኑትና እንድትከታተሉት በእግዚአብሔር ስም እናሳስባለን። ያስተማረን አምላካችን ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር። ይቆየን።